እንሰባሰብ 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 ሙሐመድ ነቢና ቢኑሩ ሃዲና ቢመካ ሀቢቢ ኑሩ ሰጧ አልመሊ እንሰባሰብ ለዱንያችን ደስታ ለአኼራችን ከስብ ኑ ኸይር እንስራ ብርሃን እንፍጠር ጨለማን እናብራ አወይ እናትነት በጠኔ ሆዷ ውስጥ ተክዛ ተከፍታ በረሃብ አንጀቷ ማለዳ። ቤተሰቦቻችን እንዴት ናችሁ? ዛሬ የምንገኘው ባቲ ከተማ ከሚገኙ አይታም ልጆቻችን ጋር ነው። የተገኘንበትም ዋነኛ ምክንያት የስድስተኛ ዓመት የሶስተኛ ዙር ወርሃዊ የሆነውን የንጽህና መጠበቂያ ቁሳቁስ ድጋፍ እንዲሁም ደግሞ የአስቤዛ ድጋፋችንን ለማበርከት ነው። ይህም ድጋፍ የተገኘው ከመላው ዓለም ከሚገኙ የአቢዘር ቤተሰቦቻችን ነው። እነኚህም ድጋፎቻችን የሚያካትቱት ፓስታ፣ የምግብ ዘይት፣ ሻምፖ፣ የዱቄት ሳሙና፣ የልብስና የገላ ሳሙናዎች፣ 3 ኪሎ ሩዝ፣ 10 ኪሎ ዱቄት ይህን የመሳሰሉ ድጋፎችን በመስጠትና ለየቲም ልጆቻችን ጣፋጮችን በመስጠት ፕሮግራማችን ደምቆ ይገኛል። በነገራችን ላይ ይህ ድጋፋችን የስድስተኛ ዓመት የሶስተኛ ዙር ነው። ፕሮግራማችን እስከ መጨረሻ ይከታተሉ። ደርሶ ያባባታል ናፍቆቱን አውሶ ልቧ ስር ይደማል አንጀቷ ተላውሶ እምባዋ ይረግፋል። ክብራትና ክብራን የአቢዘር ማህበረሰብ አቀፍ ልማት ድርጅት አይታም ቤተሰቦቻችን፣ አቢዘር ማህበረሰብ አቀፍ ልማት ድርጅት በባቲ፣ በከሚሴ፣ በአፋር ክልል በካሳጊታና በአሳይታ ለ234 አይታሞቻችን ይህን መሰሉን ሁለንተናዊ ወርሃዊ ድጋፍን ማድረግ ከያዘ እነሆ ዛሬ ስድስተኛ ዓመታችንን ይዘን እዚህ ባቲ ላሉት ደግሞ የስድስተኛ ዓመት የሶስተኛ ዙር ወርሃዊ የተሟላ ድጋፍን ለማድረግ ዝግጅታችንን በዚህ መልኩ አጠናቀናል። ይህን መሰሉን ድጋፍ በየወሩ ምንም ሳይጓደል ለአይታም ቤተሰቦቻችን ተደራሽ እናደርግ ዘንድ በማህበራዊ ሚዲያ የምናቀርበውን ጥሪ በመቀበል ድጋፍ ለምታደርጉልን በሀገር ውስጥም በሀገር ውጭም ላላችሁ ልበቀና ቤተሰቦቻችን አላህ ከሰጣችሁት በላይ ጨምሮ ጨማምሮ ይስጣችሁ እንላለን። የዛሬውን የስድስተኛ ዓመት የሶስተኛ ዙር ልዩ ወርሃዊ ፕሮግራማችንን ለማድረግ እዚህ በመካከላችን የተለያዩ እንግዶችን ጥሪ አድርገን ተገኝተውልናል። ከነዚህም መካከል ሁልጊዜም በዚህ አይነቱ ወርሃዊ ድጋፍ ላይ እየተገኙ እዚህ ላሉ ለአይታም ቤተሰብ ልጆቻችን ብሎም ይህን ድጋፍ እያደረጉልን ለሚገኙ ልበቀናዎቻችን የሚያበረቱ መልእክቶችን ከሚያስተላልፉልን ውስጥ አንዱ የሆኑት የባቲ አቢዘር አረቢክ ትምህርት ቤት ዳይሬክተር እንዲሁም ደግሞ የባቲ ጃሚዕ መስጊድ ትልቁ መስጊድ ማለት ነው ምክትል ኢማምና ካጢብ የሆኑት ኡስታዝ ሼክ መሐመድ ዘይን በመካከላችን ተገኝተውልናል። እርሳቸውን አስቀድሜ ሌሎች እንግዶችን የማስከትል ነው የሚሆነው። ኡስታዝ ወደዚህ ይመጡልናል። ሞራል ስጡልን። ቢስሚላህ አርህማን ራሂም። ውድና የተከበራችሁ የዛሬ አይታም አበባዎች የነገ አገር ተረካቢዎችና ወላጅ አሳዳጊዎቻቸው እንደዚሁም አቢዘር ማህበረሰብ አቀፍ ልማት ድርጅት ኃላፊዎችና አስተባባሪዎች በሀገር ውስጥም በውጭም ያላችሁ ይህን ድርጅት በየጊዜው የምትረዱ ወንድም እህቶቻችን እዚህ የተገኛችሁ ሌሎችም እንግዶች ተሁሉ አስቀድሜ የከበረ ሰላምታ የአላህን ሰላምታ አቀርባለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።
በመቀጠል الرسول عليه الصلاة والسلام يقول ታላቁ ነቢይ በሐዲሳቸው እንደሚናገሩት አሐቡል አዕማሊ ኢለላሂ አድወሙህ ተኸይር ስራዎች ሁሉ በላጩ ሁልጊዜ ቀጣይነት ያለው የማያቋርጥ ቢያንስም ሁልጊዜ ተያያዥነት ያለው ቀጣይነት ያለው ስራ አላህ ዘንድ በጣም ተወዳጅ ነው ባሉት መሰረት እነዚህን አይታሞች ሁልጊዜ ይሄው ለተጀመረ 6 ዓመቱ መግቢያችን ላይ እንደተጠቀሰው በወንድማችን ይሄን 6 ዓመት ቀጣይነት ያለው ምንም ሳያቋርጥ ተጎናቸው ተየቲሞች ጎን እንደዚሁም ተድርጅቱ አስተባባሪዎች ጎን ሆናችሁ እየለገሳችሁ ያላችሁ ወንድም እህቶቻችን እያደረጋችሁ ያላችሁት በጣም አላህ ዘንድ ተወዳጅ የሆነ ከሚረዳ አካል ሁሉ ትልቅ መረዳት ያለበት የቲሞች እንደሆኑ ረሱል አለይሂ ሰላቱ ወሰላም አና ወካፊሩል የቲሚ ከሃተይኒ ፊል ጀና ብለው አሳይተዋል። ስለዚህ እየሰራችሁ ያላችሁት ለነገዋ ለውቢቱ አገር ለጀነት እየሰራችሁ ነው። ገንዘባችሁ አትራፊ እንጂ አክሳሪ አይደለም። ነቀዝ የማይበላው ምንም እንከን የሌለው አላህ ረሱል አለይሂ ሰላቱ ወሰላም እንደገለጹት ኸይር ስራን አይንቅም። ኸይር ስራ ትንሽም ብትሆን ፈየቅበሉሃ ቢየሚኒህ እሱ ተቀብሎ ፈዩረቢሃ ከማ ዩረቢ አሐዱኩም ፈሉወሁ አው ቀሉሶህ የሰው ልጅ በተለይ በአርብቶ አደሩ አካባቢ የግመል ግልገል፣ የፍየል ግልገል፣ የከብትን ቦሳ ተንከባክቦ እንደሚያሳድግ የእናንተንም ሰደቃ አላህ ተንከባክቦ ትልቅ አድርጎ ሐታ ተኩነ ሚስለል ጀበል አው አዕዘም እንደ ተራራ ግዙፍ ሆኖ ወይም ተተራራ የበለጠ ሆኖ ይጠብቃችኋል ያደርግላችኋል በተባለው መሰረት እኛ ዛሬ ትንሽ ናት ብለን ወደ የቲሞች የምንወረውራት የምንጥላት ነገር ነገ ትልቅ ሆና በታላቁ ሀገር በጀነት የምንደሰትበትና የማናፍርበት ከሳራ ያለለበት ያው ንግድ እየነገርን መሆናችንን ያው ለማሳወቅ ነው ለማስገንዘብ ነው። ምናልባት እያደረጋችሁ ያላችሁት እየተዋጋችሁ ያላችሁት ከነዚህ ከየቲሞች ላይ ራብን ችግርን ብቻም ሳይሆን ሌላም ነገር ሰው ተራበው ማንነቱን ይስታል፣ ሃይማኖት ይቀይራል፣ ባህሉን ወጉን ይቀይራል። ራብ የማያደርሰው ተጽዕኖ የለምና የሞራልን ተጽዕኖ ታነሳላችሁ። የተለያዩ አይነትን ችግር ነው እያነሳችሁ ያላችሁ ተራብን ብቻ አይደለምና አሁንም ደጋግመን ሁልጊዜ እንደምንለው አደራ የምንለው ይሄ ነገር እንዳይቋረጥ እንዳውም እንዲጨምር እንጂ የየቲሞቹም ቁጥር መቼም ዱንያ ላይ እስካለን ድረስ ሞትም ይቀጥላል፣ የቲምነትም ይኖራል። የቲምነት አይቆምም እና በቁጥርም እየጨመርን እንድንሄድ የምንሰጣቸውንም ድጋፍ እንደዚሁ እየጨመራችሁ እንድትሄዱ ነው አደራ ማለት የምንፈልገው። ገንዘባችሁ ጥሩ ነገር ላይ ወርቋል። በሐቂቃ በኗሪነታችንም እዚህ ተጋብዘን በመምጣታችን ብቻም ሳይሆን እንደው ከተማው ላይ በመኖራችን ብቻ አቢዘር ማህበረሰብ አቀፍ ልማት ድርጅት የየቲሞችን ቤት ሲጠግኑ እያየን ነው። ይሄ ቤት በተጠገነ እያፈሰሰ ነው፣ ውስጥ ያሉት እየተጎዱ ነው። ምን እናደርግ ብለን ውስጣችንን የነካውን ሁሉ ያው ተደራሽነት እያደረጉና የየቲሞች ቤት እየተጠገነ እያየን ነው። የሚሰጠውን ነገር እያየን ነውና ገንዘባችሁ ጥሩ ቦታ ላይ መውደቁን እንትን እያል እንድትቀጥሉበት እንድትበረታቱ አደራ እንላለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ከዚህ በመቀጠል ወደዚህ በመምጣት ንግግር እንዲያደርግልን የምጋብዘው ብዙዎቻችሁ ቤተሰቦቻችን ታውቁታላችሁ። በባቲ ከተማ ሴቶችና ህፃናት ጉዳይ ጽህፈት ቤት የሚሰራ ወንድማችን ነው። አቢዘር ማህበረሰብ አቀፍ ልማት ድርጅት የሚያደርገውን ሁለንተናዊ ድጋፍም በቅርበት ይከታተላል፣ ያውቃል። ይህን አስመልክቶ እሱም ሀሳቡን እንዲያጋራን ወደዚህ ጋብዘዋለሁ። ወንድማችን ቴዲ በመካከላችን ተገኝቶልናል። እሱም በሞራል ወደዚህ ትሸኙልኛላችሁ። ጉዳይ ቡድን መሪ ነኝ። ያው አቢዘር እንግዲህ ዛሬ 5ኛ ዓመቱን ጨርሶ 6ኛ ዓመቱን አካባቢ 3ኛ ተርም ላይ ነው እየደገፈ ያለው። ከመጀመሪያ ጀምሮ ከ1ኛ ዓመት ጀምሮ አቢዘር ጋር እንግዲህ ዘልቀናል።
አብረን ማለት ነው። ያው አስተዋጽኦን እንግዲህ ሃይማኖታዊውን ሼህ መሐመድ ዘይን በደንብ ብሪፍ አድርገውታል። እኔ ደግሞ ያው ዓለማዊ ጥቅሙን የአቢዘር ዓለማዊ ጥቅሙን እነግራቸዋለሁ ማለት ነው። አቢዘር እንግዲህ አጠቃላይ በዚህ በባቲ ከተማ ላይ ብዙ ይሄን ያዝኩ ብሎ ብዙ ስለማያወራ እንደው ባለቤቱ ራሱ የተጠቃሚው ራሱ አያውቀውም። ወደ 140 የሚሆን ለከፍተኛ ችግር ተጋላጭ ወይም እናትና አባት የሌላቸው ህፃናቶችን አቅፎ እየረዳ ነው የሚገኘው። ከየትኛው ተቋም እዚህ እንግዲህ ሃይማኖታዊ ተቋማቶች አሉ። ሃይማኖታዊ አቢዘር ሃይማኖታዊ ተቋም አይደለም። ሃይማኖታዊ ተቋም ውስጥ ሌላ ነገር ህፃናቶችን የሚደግፉ አሉ። እነዛ ህፃናቶች ወደ 200 ምናምን ዘር ከየትኛው ተቋም በበለጥ እየደገፈ ያለበት አቢዘር ነው። በአመት በዓል ልብስ ይደግፋል። ስጋ የምግብ ወይ ደግሞ በኒውትሪሽን በምግብ በኩል ምግብ ይደግፋል እና 7 ሲደመር 1 የድጋፍ አይነቶችን በአመት ይደግፋል ማለት ነው። የአቢዘር መነሻው የሚገርማችሁ ነገር እኔ ከመጀመሪያው 1 ሚሊዮን ብር ነበር መነሻው። ኢትዮ ገልፍ የተባለ መንግስታዊ ያልሆነ ድርጅት 1 ሚሊዮን ብር ሰጥቶት ነው የጀመረው ስራው መጀመሪያ የጀመረው ማለት ነው። በ50 ህፃናት አካባቢ ላይ ህፃናቶቹን እኔ ነኝ የመለመልኳቸው ቀበሌ ወርደን ማለት ነው። እና ከዛ እያለ እስከ አቢዘር አሁን አድጎ ተመንድጎ እስከ ለነዚህ ህፃናት በአመት እስከ 14 ሚሊዮን ብር ያወጣል። ተግባባን። እና ይሄንን ብር የሚያመጣው ከየትም አይደለም፣ ፈንድ ተደርጎት ሌላው ኤንጂኦ ሌላ ፐርፐዝ ሌላ ግብ ተሰጥቶት አይደለም። ብር ራሱ ለምኖ ለእናንተ በማሰብ ማለት ነው። የቲምነትን ከራሴ ስላየሁት የቲሞች መንገላታት የለባቸውም ብሎ በማህበራዊ ሚዲያ ተሰብስቦ የሚመጣ ብር ነው። እና አንድ በመክራችሁ ነገር እንደው አቢዘር በማህበራዊ ላይክ ማድረግ አለባችሁ። ባለቤቱ ራሱ መጀመሪያ እዛ ቤት ያለ እዚህ ቤት አቢዘር ውስጥ ያለ ማህበረሰብ የደረሳችሁ አላችሁ። እንግዲህ 5 ዓመት ማለት በ7 ዓመት ቢገባ ወይ ደግሞ በ10 ዓመቱ ቢገባ ዛሬ 15 ዓመቱ ይሆነዋል አንድ ልጅ አንዲት ሴት። ስለዚህ ላይክ ማድረግ አለባችሁ፣ ኮሜንት ማድረግ አለባችሁ። የእናንተ እንትን ነው፣ የእናንተ ቤተሰብ ነው። ሲታይ እዚህ ላይ በጣም አናሳ የራሱ የሚደገፈው ማለት የሚደገፈው እና ይህንን አበረታቻችሁ መቀጠል አለባችሁ ማለት ነው። ሌላው አቢዘር እኔ የሚገርመኝ አንድ እንደጀመርን አካባቢ ላይ 2ኛ ዓመት 3ኛ ዓመት ይሄ የጦርነት ጀመረ። ይሄ ትግራይ ጦርነት ጀመረና በዛ በሰሜኑ በኩል በጎንደር አካባቢ ላይ አንድ የባቲ ሴት ባሏ ይሞትባታል። ወታደር ሆኖ ሲዋጋ ማለት ነው። ባሏ ይሞታል እና ያው ቀጥታ አልተነገራትም። እንደው ምናልባት ቀጥታ እንደ መርዶ እንደ መንግስት መጥቶ አልወጋት ወይ ጓደኛው ይሁን መሰል የነገራትና ሴትዮዋ ደም ግፊት ያለባት ተኝታ ፍራሽ ላይ ነው የምትውለው። ምንም የሚበላ ባሏ የሚልክላ ነው የምታድረው። በጣም ጭንቅ ላይ ነበረች እና ያንን ነገር በስልክ ትስማው በምን ትስማው እየሮጠች ነው የመጣችው ወደ ባቲ ከተማ ሴቶችና ህፃናት ማለት ነው። ከዛ ማንም የለም። እኛ ጀማል አብዱ ጋር ያገናኘናት የዛን ጊዜ ጀማል አብዱ ያው 3ኛ ዓመት ምናምን አካባቢ ላይ ነው ብዙ ያለ እና ወደ አሁኑ ነው እነዛ ያቺ ልጅ ታቅፋ ውጤታማ የሆነችው። አንዷን በኢትዮ ገልፍ አንዷን እዚህ አቢዘር አስገብተናል። ያን ሁሉ ከጭቃ የገላገልናትና አቢዘር ምንም ዘር ቀለም እንግዲህ ያቺ ክርስትና ሃይማኖት ተከታይት አቢዘር ዘር አይለይም፣ ቀለም አይለይም፣ ሃይማኖት አይለይም። ፈልገን አተናል። ለምሳሌ ክርስትና ሃይማኖቶችን በከተማው ላይ ፈልገን አተናል። የትም የማይደገፍ አባት የሌላቸው ክርስቲያን እምነት ተከታዮች ሆኑ መደገፍ ይችላል። አቢዘር መደገፍ ይችላል። ኦፕን ነው፣ ክፍት ነው በሩ እና ብዙ ነገር የማይለይ ብዙ ነገሮችን የሚደግፍ ሰውን በዘሩ በቀለሙ ሳይለይ የሚደግፍ ድርጅት ቢኖር አቢዘር ነው። ምንም ፐርፐዝ የሌለው ማለት ምንም ዓላማ ከጀርባ አንግቦ ምንም ነገር ህፃናትን የሚደግፍ አቢዘር ነው። እያዳመጣችሁ ነው አይደለ? እዛ ጋር ስለዚህ በቀጣይም ያለውን ነገር ምን ይፈልጋል? ቅድም እንዳልኳችሁ አቢዘር ድጋፍ ይፈልጋል። የሞራል ድጋፍ እንግዲህ የሞራል ስንቅ ትልቁ ድጋፍ እንደው የሞራል ስንቅ ነው እና አቢዘርን በዱዓ ልትረዱት ይገባል ማለት ነው። ስለዚህ መንግስት ያልሆኑ ተቋማቶችም እንግዲህ አቢዘር ያለውን ነገር የሚጠይቋቸው ጥያቄዎች አሉ። ከቦታ አንጻር የሚጠይቁ ጥያቄዎች አሉ። ሌሎች ተሰጥተዋል። ሌላ ሀገር እየተሰጡ ነው። እኔ ወደ ደብረ ታቦር አካባቢ ላይ አውቃለሁ። ትንሽ 25 ምናምን አካባቢ ላይ ይዘው እንትን የሚሉት ተሰጥቷል። ለገቢ ማሰባሰቢያ ማለት ነው። እና አቢዘርም እንደዚህ አይነት እኛ ጫናዎችን እናደርጋለን። ተደግፎ ቋሚ በሆነ መንገድ እነዚህ ልጆች ቀጣይ እንዲሆን ምንም ሀሳብ ሳይኖራቸው ከዛ እየተሰበሰበ ሀብቱ እነዚህ እድሜያቸው ከ18 ዓመት በላይ ሲሆኑ ሌሎች ህፃናቶችን እየተኩ ያሉት የቲሞች ለከፍተኛ ችግር እንዳይጋለጡ እንትን ማለት አለባቸው ማለት መደገፍ አለባቸው። ሌላው ለሴቶች ያው አቢዘር ሲደግፍ ድጋፍ የሚለውን ነገር ብቻ አይደለም ሴቶች ማሰብ ያለባቸው።
ለምሳሌ አንድ ልጅ አላት፣ አንድ ችግር ተጋላጭ አንድ ልጅ አለ፣ ሁለት ሊኖራት ይችላል። ተግባባ። አንድ እዚህ የሚደገፍ ካላት አንዷ ደግሞ አይደገፍ ይኖራል። ስለዚህ የሚደገፈውን ልጅ አንድ ትልቅ ዕዳ ነው ማለት ነው፣ ያንን አቢዘር ከደገፈላት። ሌላ ኢኮኖሚካሊ ስትሬንግዝ ነገሮችን እናንተ ሴቶች አጉልታቸው ራሳችሁን ከድህነት ማውጣት ይጠበቅባቸዋል። ዕዳ ነው አይደል? ሁለት ልጅ ለምሳሌ ሁለት ልጅ የምትዋጡት ወጪ ከፍተኛ ነው። ዓመት ሲመጣ የምትዋጡት ወጪ ቢያንስ 6,000 ብር የተለያየ ወጪ ታወጣላችሁ። ለደብተር ለእስክሪብቶ ታወጣላችሁ። ለምግብ በየወሩ የምታሰሩት ከፍተኛ ወጪ ነው የሚጠበቅባችሁ። ያንን አቢዘር ገለገላችሁ ማለት እናንተ ነግዳችሁ ማትረፍ ትችላላችሁ፣ ነግዳችሁ መቆጠብ ትችላላችሁ እንጂ እዚህ ጋር የጠባቂነት መንፈስ አንዱን ልጅ ደግሞ ሌላ ፈልግ አንዱ ልጅ እዚህ አስገባለሁ እንትን የሚባል ነገር ላይ ሜንታሊቲ መፍጠር የለባችሁ። ነፃ ሆናችሁ በሚደረግላችሁ ኢኮኖሚካሊ ስትሬንግዝ ራሳችሁን ነፃ ማውጣት ይጠበቅባችኋል ማለት ነው። አቢዘር አሁን ወደ 58 60 አካባቢ ላይ ደርሷል። ኢኮኖሚካሊ ስትሬንግዝ 84 መሰለኝ ጀማ አብራለ 84 አካባቢ ላይ ደርሷል። ኢኮኖሚካሊ ስትሬንግዝ ለብቻችሁ አሰልጥኖ ብር የደገፋችሁ ሰዎች ማለት ነው። ሴቶች፣ እናቶች፣ የህፃናት እናቶች ማለት ናቸው። ወይ ደግሞ የሚደገፉ ህፃናት እናቶች ብር ካሽ በካሽ ብር ተሰጣችኋል። ኢኮኖሚካሊ ራሳችሁን ነፃ አውጡ ብሎ ከሚደግፉላችሁ ህፃናት ውጭ ማለት ነው። ተግባባ። ስለዚህ እናት ያን ቅርጥፍ ትፋቆ ብላት አይደለም። እኛ እየዞርን እያየን ነበር። ባለፈው ግማሹ እንትና ወሰዳት፣ አበጥሬ እንትና ወሰደችብኝ፣ ሰረቁኝ፣ የተለያየ ጣጣ የተፈጠረ። ይሄ መፈጠር የለበት። ትደግፋችሁ ብራችሁን 20 ሺህ ብር ብዙ ይሰራል። ከሰል ብንናገር አንድ ከሰል 800 ብር ነው። 10 ከሰል ምንገዛ ይችላል 20 ሺህ ብር ማለት ነው። ተግባባ። ጥቃቅን ንግዶችን ውጤታማ በማድረግ ራሳችንን ነፃ ሴቶችን ነፃ ማውጣት እንችላለን ማለት ነው። እናንተም ራሳችሁን ነፃ ማውጣት ይጠበቅባችኋል ማለት ነው። ከዛ ነገር ድህነት አንገት ያስደፋል። ተግባባል። ስለዚህ ከዚህ ነፃ ልንወጣ ይገባል። አመሰግናለሁ። ከባቲ ሴቶችና ማህበራዊ ጉዳይ ጽሕፈት ቤት እዚህ የተገኘልን ወንድማችን ቴዲ መሐመድ ሰፋ ላለ ንግግሩ እጅግ አድርገን እናመሰግነዋለን። እንደሰማችሁት ነው አቢዘር ማህበረሰብ አቀፍ ልማት ድርጅት ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይለይ አባቶቻቸውን በሞት ያጡ አይታም ልጆችን ለቁም ነገር እስከሚበቁ ድረስ የማሳደግ ኃላፊነትን ለመወጣት የተቋቋመ ድርጅት ነው። በዚህም መሰረት አሁን እዚህ በባቲ ከተማ ካቀፍናቸው አይታም ቤተሰቦቻችን መካከል የክርስትና እምነት ተከታይ የሆኑ እናቶች ልጆቻችንም ይገኛሉ። በነገራችን ላይ ነገ በመላው የክርስትና እምነት ተከታዮች ዘንድ የ2 ወር የሁዳዴ ጾማቸውን አጠናቀው የፋሲካ በዓላቸውን የሚያከብሩበት ዕለት ነው። እዚህ አቢዘር ማህበረሰብ አቀፍ ልማት ድርጅት የታቀፋችሁ ቤተሰቦቻችን የክርስትና እምነት ተከታዮች እንኳን አደረሳችሁ ለማለት እንወዳለን። ከዚህም በመቀጠል አቢዘር ማህበረሰብ አቀፍ ልማት ድርጅት ለእናንተም ለጾማችሁ ፍች ይሆን ዘንድ የበዓል ስጦታችሁን ከዚህ የድጋፍ ፕሮግራም ጋር የምትወስዱ መሆኑን ወንድም ጀማል አብዱ አሳውቆኛል። እንኳን ደስ አላችሁ፣ እንኳን አደረሳችሁ ለማለት እወዳለሁ። ሞራል ስጡልኝ። ከዚህ በመቀጠል ወደዚህ በመጋበዝ ንግግር እንዲያደርግልን የምጋብዘው የአቢዘር መስራችና ዋና ስራ አስኪያጅ የሆነው ወንድማችን ጀማል አብዱን ነው። ጀማል አብዱን በሞራል ወደዚህ ትሸኙልኛላችሁ። ሰላም አለይኩም። እንዴት ናችሁ? ሰላም ናችሁ? ያው እኛ በየወሩ ኢድ አለን ማለት ነው። እንደ ኢድ ስሜት ነው የሚሰማን ሁሌ እናንተን ስናገኝ በጣም ደስ ይለናል። ከዚህ በመቀጠል ደግሞ ያው ወንድማችን መሐመድ ሰኢድ ሙነሺድ አቢዘር በጀመረበት ሰዓት ያበረታታ ወንድማችን ያው ህይወቱ አልፏልና ዱዓ እንድታረጉት ያው በዛ አጋጣሚ ላስታውሳችሁ እወዳለሁኝ። አቢዘር የሚለውን ነሽዳ ይሰራልን አንድ ወንድማችን ማለት ነው። እሱን ያው ዱዓ እንድታረጉለት ያው የሆነ ነገር አላማችንን የደገፈ ስለሆነ አላህ እንዲቀበለው ዱዓ እንድታረጉለት ያው አደራላችኋለሁ። የቲም ናቶች ሰምታችሁኛል። ከዚህ በመቀጠል ያው አልሐምዱሊላህ አሁን የ6ኛ ዓመት
የሶስተኛ ዙር ድጋፋችን ነው። በዘንድሮ ዓመት ወደ 25 ልጆቻችን ለአቅመ አዳም ይደርሳሉ ብለን እናስባለን። እነዚህ ልጆቻችንን እንግዲህ 3 ፋብሪካ በመክፈት ማለት ነው ባቲ ላይ ወደ ስራ እንዲሰማሩ ትልቅ ሀሳብ ይዘናል። ይህንን ደግሞ ከዶሮ እርባታ በተሻለ መልኩ ገቢ በሚያመነጭ በሻምፖ፣ በፀጉር ሻምፖ፣ በገላ ሳሙና፣ በጨርቅ ሳሙና እንደዚሁም በፈሳሽ ሳሙና ስራ ላይ እንዲሰማሩ 3 አካባቢ ፋብሪካዎችን 25 ልጆች አደራጅተን ለመጀመር ሀሳብ አለን። ያው ከዚሁ ለእናንተ ሳንነግር ለሌላው አንነግርም ብለን ነው እና ዱዓ እንድታረጉልን በዚህ አጋጣሚ ያው እናሳስባለን። እንደዚሁም በዚህ ዓመት በቀጣይ ደግሞ ምንድነው ማንም የቲም እናት መታ የምትበደርበት ማይክሮ ፋይናንስ የተባለ ከባንክ መለስተኛ የሆነ ባንክ ለመመስረት ሀሳብና እቅድ ይዘናል። እንግዲህ ይሄንንም እንዲሳካልን ያው ዱዓ እንድታረጉልን እንጠይቃለን። ያው ሁልጊዜም እየተራመርን ነውና የእናንተ ዱዓ ወሳኝ ስለሆነ ዱዓ እንድታረጉን፣ እንደዚሁም ደግሞ በመላው ዓለም የሚገኙ የአቢዘር ቤተሰቦች ዱዓ እንድታረጉላቸው ያው ለማስታወስ እወዳለሁ። አመሰግናለሁ። የአቢዘር ማህበረሰብ አቀፍ ልማት ድርጅት መስራችና ዋና ስራ አስኪያጅ ወንድማችን ጀማል አብዱ እናንተንም ብቻ ሳይሆን እኛንም ጭምር ሰርፕራይዝ ባደረገው በዚህ ድንቅ ንግግር የሰጣችሁት ሞራል አንሶኛልና ጨመር አድርጋችሁ አመስግኑልን። እናመሰግናለን። እንደሰማችሁት ነው አቢዘር ማህበረሰብ አቀፍ ልማት ድርጅት ይህን መሰሉን ድንቅ የኸይር ስራ ሲጀምር እነዚህን ያቀፋቸውን አይታም ልጆችን ለቁም ነገር አበቃለሁ ብሎ ቃል እንደገባው ሁሉ አሁንም ለቁም ነገር ለማብቃት የሚያስችለውን በርካታ ስራዎችን በተግባር እየሰራ እያስመሰከረ ይገኛል። በባለፈው ዓመት ታስታውሳላችሁ አቢዘር ካቀፋቸው ልጆቻችን 18 ዓመት የሞላቸውን ግማሽ ሚሊየን ብር በመስጠት በተለያዩ የሥራ ዘርፎች ለማሰማራት አቅዶ በተግባር ለውጥ እያስመዘገቡ ይገኛሉ። በዚህም እጅግ ደስተኞች ነን። አሁንም 18 ዓመት ሞልቷቸው ከአቢዘር ማህበረሰብ አቀፍ ልማት ድርጅት ራሳቸውን ችለው እንዲወጡና እንዲሁም ደግሞ አቢዘርንም ዙረው ሊደግፉ ሊረዱ በሚያስችላቸው አቋም ላይ ለማድረስ በተለያዩ አነስተኛ እንግዲህ ፋብሪካዎች በሚባሉ ደረጃ በነዛ የሥራ ሙያዎች ላይ አሰማርቶ ተግባራዊ የሆነ ለውጥን እንዲያስመዘግቡ የያዘው ዕቅድ ከግብ እንዲደርስ የእናንተ ዱዓ የአንበሳውን ድርሻ ይወስዳልና ሁላችሁም በዱዓ በርትታችሁ ይህንን ስራ የተሳካ ይሆን ዘንድ ከአቢዘር ጎን እንደምትቆሙ አልጠራጠርም። ከዚህ በመቀጠል ወደዚህ በመምጣት አጠር ያለ ንግግር እንዲያደርግልን የምጋብዘው እንግዲህ አቢዘር ማህበረሰብ አቀፍ ልማት ድርጅት ላቀፋቸው ልጆቻችን በትምህርታቸው የላቀ ውጤት እንዲያስመዘግቡ ከሚማሩበት ትምህርት ሰዓት ውጭ የቲቶሪያል ወይንም ደግሞ የድጋፍ ትምህርት እንዲያገኙ እየሰራ መሆኑን ሁላችንም እናውቃለን። በባለፈው በቲክቶክ ፔጃችን ላይ ያየሁኝ ነበረ። የኬሚስትሪ ኤክስፐርታችን የሆነው ወንድማችን እንድራው ልጆቻችንን በሚገርም ሁኔታ የተግባር ትምህርት እየሰጠ አይቸው ነበረ። ያንንም አስመልክቶ አሁን ያሉበትንም ሁኔታ አጠር አድርጎ እንዲያብራራልን ወደዚህ ጋብዘዋለሁ። መምህራችን ነው ወንድም እንድራው ሞራል ስጡና ወደዚህ ጋብዙልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምናልባት እንግዲህ አቢዘር የሚያከናውናቸውን ተግባራት እዚህ ቁሜ ለመግለጽ በጣም ሰዓት ያንሰኛል። በጣም በርካታ ምናልባትም ወደ ውስጥ ገብተን ስናይ በርካታ ተግባራቶች እየተከናወነ ያለበት ሂደት ነው ያለው። ምናልባት በዋነኛነት ልክ መጀመሪያ አካባቢ በየመድረኩ የሚባሉ 3 ቁልፍ ተግባራቶች አሉ። መንከባከብ፣ መደገፍ፣ መንከባከብና ማብቃት። መደገፍ የሚባለው በርካታ ዘርፎች አሉት። መንከባከብ የሚባለው ደግሞ ከጤናውም ከሌሎችም ጋር፣ ማብቃት እንደገና ደግሞ ልጆቹ በስነ ምግባር የተሻለ ስብዕና ኖሯቸው በትምህርታቸው የተሻሉ ተማሪዎች ሆነው ነገ እንደ አቢዘር አይነት ተቋም እንዲደግፉ፣ እንዲመሰርቱ፣ እንዲያስፋፉ ከማድረግ አንጻር ነው። ስለዚህ
ቅድም ወንድሜ አሊ ሲገልጽ እንደነበረው ከ2015 ክረምት ጀምሮ ማለት ነው ምንም ባልተቆራረጠ መንገድ በከተማ አስተዳደሩ ከሚገኙ ሁለቱ ሃይ ስኩሎች የተሻለ አቅም ያላቸው መምህራን በሚባሉ ሁለተኛ ዲግሪ ባላቸው ከ2015 ክረምት ጀምሮ ትምህርቱ እየተሰጠ ያለበት ሂደት አለ። እሱ ምናልባት ውጤት ላይ የምናየው ነገር ነው የሚሆነው። ከጊዜ ወደ ጊዜ አዳጊ ነገሮች እያየን እየሄድን ያለንበት ሂደት አለ። እንደ ተቋሙ ድጋፍ ከዚህ በላይም ልጆቹ መብቃት አለባቸው። ከዚህ ጋር ተያይዞ ቢያንስ ባለፈው በሁልቆ ሁለተኛ ደረጃ ትምህርት ቤት ያደረግነው ምንድነው ከ5ኛ እስከ 8ኛ ክፍል የሚገኙ ተማሪዎቻችንም ማለት የአቢዘር ቤተሰብ ተማሪዎች በሳይንስ ትምህርት በሙከራ የተደገፈ ትምህርት ሲያገኙ ተማሪዎች ቢያንስ በቲዮሪ ወይም በወሬ ደረጃ የሚያውቁትን በተግባር የበለጠ ወደ ውስጣቸው ሊሰርጽ እንደሚችል ታሳቢ በማድረግ በሁልቆ ሁለተኛ ደረጃ ትምህርት ቤት በመውሰድ ቢያንስ ከ5 እስከ 8ኛ ክፍል ያሉትን ተማሪዎች የኬሚስትሪ ስፔሻሊ ኬሚስትሪ ሙከራ እንዲያዩና የበለጠ ውጤታማ እንዲሆኑ እየተደረገ ያለበት ሂደት አለ። እሱ በተግባር ወደፊትም ይቀጥላል። ምናልባት ኢቭን ይሄ ሐሳቡ ሲኖረን ተቋም አካባቢ ምሽት ጭምር ነው እኛን ለማገዝ እየተከናወኑ ያሉ ተግባራት ማለት ነው። በተለይ በትምህርቱ ዘርፍ እንዲህ ልናደርግ ነው ካል እኛ የምንፈልገውን ነገር ከኛ ከምንፈልገው በላይ ጭምር ማለት ነው ውጤቱ ልጆቹ ውጤታማ እንዲሆኑ በማድረግ ረገድ ቢያንስ ተቋሙ ከኛ በላይ ያገዛ ያለበት ሂደት ስላለ ወላጆች አካባቢ ልጆቹ በተከታታይ ምናልባት ረመዳን አካባቢ በጾም ምክንያት አንዳንድ እንደዚህ ክፍተቶች ማለት ኦን ኦፍ የሚሆኑ ልጆች አሉ። በተለይ እነ ኡስማንም በከፍተኛ ደረጃ እነ ጀማልም በከፍተኛ ደረጃ ጉጉት አላቸው መላ የአቢዘር ቤተሰብ ስታፍ አባላት ማለት ነውና እናንተም ወላጆች እኛም ተጋግዘን ልጆቹ የተሻለ ደረጃ ላይ እንዲደርሱ በማድረግ ረገድ አቢዘር ለኛ ይከፍላል፣ ክፍያ የሚያስፈልግ ነገር ያሟላልናል፣ ልጆቹ እንዲማሩ ያደርጋል። ስለዚህ ከወላጆች የሚጠበቀው ደግሞ ምንድነው ልጆቹ በተቀመጠላቸው ፕሮግራም መሰረት ትምህርቱን መተው እንዲከታተሉ በማድረግ ረገድ ከፍተኛ ሚናችንን መወጣት አለብን። በዚህ በኩል በተለይ ኡስማን በደንብ እየደገፈና ያለው ልጆቹ ምንም ሳያቆራርጡ እንዲመጡ በማድረግ ረገድና ወላጆች ትልቅ ሚና አለባችሁ። ቢያንስ በየቤታችን አቅም ያላቸው ሰዎች ለአንድ መምህር እስከ 3000 4000 ብር ቤታቸው ቀጥረው የሚያስተምሩ መምህራኖች አሉ፣ ወላጆች አሉ። ስለዚህ ይሄ ደግሞ ተቋሙ ይሄን እድል ፈጥሮልናል። የተሻለ አቅምና የተሻለ የማስተማር ብቃት ያላቸው መምህራኖች መድቦ እንዲያስተምሩ እየተደረገበት ያለበት ነገር ስላለ ቢያንስ ልጆቻችንም በተቀመጠው ጊዜ ገደብ መሰረት እየመጡ ውጤት እንዲያመጡ በማድረግ ረገድ የሁላችንም እገዛ ያስፈልጋል። በዚህ አጋጣሚ አሁን እንደ ሰርፕራይዝ የሰማሁት ደግሞ ባለፈው እንደዚሁ ከቦታ ከምናምን ጋር ተያይዞ አመስግኝ የነበረ ቅድም አቶ ጀማል አብዱ የአቢዘር ስራ አስኪያጅ የገለጸው ይሄ ማይክሮ ፋይናንስ ልጆቹ በተሻለ ደረጃ በቋሚነት እንዲደገፉ በማድረግ ረገድ የታሰቡት ነገሮች እጅግ ይበርቱ የሚል ናቸው። ከአሁን በፊትም አምና አውትሶርስ ወደ ግማሽ ሚሊዮን ብር አካባቢ ተበጅቶላቸው በዶሮ እርባታ ኤፍቢ ላይ እያየን ነበር። እሱ ውጤታማ ሆኗል። ስለዚህ መላ የአቢዘር ቤተሰብ አባላት እያንዳንዱ የምትደግፉት ነገር በተጨባጭ ውጤት ላይ የዋለ ስለሆነ እጅግ በጣም ደስ ሊላችሁ ይገባል። ምናልባት የአቢዘር ስራ አስኪያጅና ሌሎች ስታፍ አባላት ምሽት ጭምር ማለት ነው ቴክኖሎጂውን ተጠቅሞ ገቢ በማስገኘት ረገድ የነሱ ከፍተኛ ጥረት ነው። ከዛ በላይ ደግሞ እናንተ የምትደግፉት መላ የአቢዘር ቤተሰብ አባላት ልጆቻችሁ ወደ ተሻለ ደረጃ እንዲደርሱ፣ ጤናቸው እንዲጠበቅ፣ ትምህርታቸው የተሻለ እንዲሆንና በርካታ እዚህ ቢዘረዘር የማያልቅ ነገር ግን እየተከናወኑ ያሉ ተግባራት ሞር መሬትና ተጨባጭ የሆኑ ተግባራት እየተከናወኑ ስለሆነ አላህ አጅራችሁን ይጨምርላችሁ። ድጋፋችሁን አጠናክራችሁ እንድትቀጥሉ እኔም እንደ ትምህርት ማህበረሰብ መላ በትምህርት ማህበረሰብ ስምና መላ በአቢዘር ቤተሰብ አባላት ስም ጥሬን አቀርባለሁ። አመሰግናለሁ። ሁልጊዜ እንደምንለው ደስተኛ ነን። እነሱ ጋር ከተገናኘን ጀምሮ ያው ባለቤታችንም በጦርነት ቢሞትም እኛ ደስተኞች ሆነን ነው የምናሳልፈው። በአቢዘር ድርጅት ምክንያት ማለት ነው። የሚጎልብን የለም፣ ሁሉ ነገር ተሟልቶልን ልብስ ሲገዛ ልጆቻችን አልቅሰው እንዳይወሉ ልብስ ተገዝቶላቸው ለብሰው ሌላ ነገር እንዳያምራቸው ቤት የሚሰራ ነገር እንዳይጎልባቸው ተሰጥቶን ገዝተውላቸው በቤታችን ተሟልቶልን ሰርተን ዳቦውን ጋግረን
ስጋውን ሰርተን አመት በዓል እናሳልፈው ማለት ነው እና እኛ በጣም ደስተኞች ነን። እነሱ ቢቀሩም እኛ ዝሮ ዝሮ የሚጎልብን ነገር የለም። ሁሉ ነገር ተሟልቶልን እየኖርን ነው። እግዚአብሔር ሁሉንም ከፍ ከፍ ያርጋቸው። የሚረዱንን እግዚአብሔር ጠብቅልን ነው የምንለው። ሁሉም በውጭም በአገር ውጭም ያሉት ሁሉም እግዚአብሔር የልጆቻቸውን የቲምነት በህፃንነት አያርግባቸው። ያው ዝሮ ዝሮ ሰው አቁም ነገር ደርሶ የቲምነት አይቀርም። ግን የኛ ልጆች ገና ህፃን ሆነው ነው አባቶቻቸውን ያጡት። ህፃን ሆነው አባቶቻቸውን ማጣት ያድናቸው። ሁሉንም በአገር ውስጥም በአገር ውጭም ያሉት እግዚአብሔር ይስጣቸው፣ እግዚአብሔር ጠብቃቸው ነው የምንለው። ቃላት ያጥረኛል ለመግለጽ። እግዚአብሔር ይስጥልኝ። እንኳን አደረሰን፣ እንኳን አደረሳችሁ። በሰላም ሆኖ እንደዚህ መኖርም ቀላል ነገር አይደለም። አቢዘር ማህበረሰብ እግዚአብሔር ይስጥልን። ጤና ሞኝ እናንተ መሀል ቆሜ እንደዚህ መናገር በጣም ከባድ ነው። የዛሬ አመት በጣም ስቃይ ላይ ነበርኩኝ። አቢዘር አልጣለኝም፣ ደግፎ አሳክሞኛል። የእናንተ ጋር ቆሜም እንደዚህ ማውራት ትልቅ ነገር ነው። በጤና መቆም ቀላል አይደለም። ባለቤቴን አጥቼ እኔ በመን ብቆራይ በጣም ከባድ ነበር። ለዚህ ደረጃ አድርሳችሁኛል። እግዚአብሔር ይስጣችሁ። ቆሜ እንደዚህ ማውራት ከባድ ነገር ነው። ታምሜ አልጋ ላይ ስተኛ ሮጦ ያነሳኝ አቢዘር ነው። እስከ ደስ ያስታመመኝ አቢዘር ነው። እግዚአብሔር አምላክ አሁንም ጤናችሁን ይስጣችሁ፣ ኑሩልኝ። ለመናገር ይከብደኛል። ያልጋ ቁራኛ ነበርኩኝ እና እግዚአብሔር ይስጥልኝ። ሰላም አለይኩም ይላል። የጀማላ የአቢዘርን ተናግረንም አንዘልቀውም። የአቢዘር ያደረገልን አድራጎት ተናግረንም ዘርዝረንም በዝርዝር አንጨርሰውም። አላህ ይስጥልን እንጂ በዱንያም በአኺራም አላህ ጀነተል ፊርደውስ አላህ ይጨምራቸው እንጂ ደግሞ እሱንም የገደፉትም እሱንም ያደረጉለትንም ሁሉንም አላህ ይገድፋቸው፣ አላህ ይጨምርላቸው። በጀነት በዱንያም በአኺራም አላህ ይጨምርላቸው። የፈለጉትን ሁሉን አላህ ያደርግላቸው። የሞተውንም ደግሞ የጀነት አላህ ያርገው። ልጆቹን ደግሞ አላህ ያሳድግለት። ሚስቱንም ደግሞ አላህ ይሶብራት። አሰላሙ አለይኩም። እንግዲህ አቢዘር የሚሰራው ስራ አንድና ሁለት የለውም። አልহামዱሊላህ ረቢል ዓለሚን ልጆቻችንን አንከባክቦ እኛን አንከባክቦ አንድ ነገር ሳንሸገር አንድ ነገር ከልብስ አንስቶ ከሳሙና አንስቶ እዚህ አድርሶናል። አሁን ደግሞ የሞተውንም የጀነት አላህ አርገው፣ ጀነተል ፊርደውስ አላህ ይወፍቀው። ልጆቹንም አላህ ያሳድግለት። አቢዘር ከፍ ከፍ ይበል። ጀማል አብዱ እስተጓደኞቹ ከፍ ከፍ ይበል። አልহামዱሊላህ ረቢል ዓለሚን የጎደለብን ነገር የለም። አሰላሙ አለይኩም። አልহামዱሊላህ እንኳን በግጥም ያገናኘን እና ጀማል አብዱ ወንድማችን የሱ ተወርቶ ማያበቃ እና ስለዚህ አልহামዱሊላህ ረቢል ዓለሚን አላህ ይጨምርለት፣ ሀያት አላህ ይስጠው። ልጆቹንም ደግሞ አሳድጎ እሱ ደረጃ አላህ ያደርስለት። የልጆቹን ማረግ ደግሞ መሐላቸው ሆኖ የሚያይ አላህ ያደርገው። ሀያት አላህ ይስጠው። እንኳን እዚህ ጀማዓ ውስጥ ሆነን ቀርቶ ቤታችንም ውስጥ ወላሂ ሶላት እየሰገርን ዱዓ እያደረግን ነው። በሱ በኩል መኝታ መዘንጋትም የለብን። ወላሂ ለአዚም እንኳን ወንድሞቻችን እንኳን እህቶቻችን ጋር ሆነን ቀርቶ አይደለም በትምህርት ቤት ኡስማን ተቆጣጥሮ ልጆቻችሁን ላኩ። ለጥናትም ለትምህርትም ለሁሉም ነገር ገድፎ ነው የዘነጋበት የለም። ወላሂ ለአዚም ከኛው ነው እንጂ ችግሩ። አላህ ደግሞ ደረጃው ደርሶ ብዙ ደረጃ የሚደሰት አላህ ያርግልን። ሀያት አላህ ይስጠው። በውጭ ሀገርም ያሉትን ደግሞ አላህ ይጨምርላቸው። ለኛ ልጆች እንዲያስደሰቱ እኛ ሳሙናም ሆነ ቅባትም ሆነ ከወንድሞቻችን ከቤተሰቦቻችን ማናገኘው ነው። ወላሂ ከማንም በላይ አርጎ የያዘን አላህ ይጨምርለት። ኡስማንም እዚህም ወጣቶች ወንድሞቻችን የሚተባበሩትን ሁሉ አላህ ይጠብቅልን፣ አላህ ይጨምርላቸው። አንድ ቤተሰብ ጋር ሄደን ውለን ማንዝናናበትን ነው ወላሂ ስጋ በልተን ልብሶቻቸውን ጫማ ሳይቀር አዝናንቶ ከማንም በላይ አርጎ ይዞናልና አላህ ይጨምርለት። ሀያት አላህ ይስጣቸው። የሞተውንም ወንድሞቻችንን ደግሞ አላህ ለጀነት አላህ ያርገው፣ ጀነተል ፊርደውስ አላህ ያርገው። ልጆቹንም አላህ ያሳድግለት፣ አላህ ይጨምርለት። ጀነተል ፊርደውስ አላህ ያድርገው። እናንተንም አላህ ይጠብቃችሁ። ጀማል አብዱንም ሀያት አላህ ይስጠው። በሄደበት ደግሞ እርካቡ የሱ ይሁን። እርካቡን አላህ ይጨምርለት። ወንድሞቻችን ደፋ ቀና ያሉት ለኛ ያሰውቱላ አላህ ሀያት ይስጣቸው። ዑምር አላህ ይስጣቸው። አብረን የምንኖር አላህ ያድርገን።
ጀማል አብዱን ደግሞ ሐሲዱንም ምቀኛውንም አላህ ያያዝለት አፈጥንም ማግጥንም አላህ ያንሳለት ወንድሞቻችንንም አገራችንንም ሰላም አላህ ያድርገው አብሮ አላህ ያኑረን የሚድራቸው የሚኮላቸው አላህ ያድርጋቸው ልጆቹንም ሷሊክ በትምህርትም ሆነ በቁርአንም ሆነ የሚያስመሰግኑ መሐላቸው ሆኖ ደስታቸውን የሚካፈል አላህ ያድርገው ጀማል አብዱ ልጆቹንም ከፍ ከፍ አላህ ያድርግለት አላህ ይጨምርለት እህትንም ወንድምንም አላህ በሐያት የምንገናኝ አላህ ያድርገን ቤታቸው ተሰርቶ ደግሞ አከፋፋይጣ አላህ ያድርግለት ሰላም አለይኩም ወራህመቱላሂ ወበረካቱ እንደሰማችሁት ነው አቢዘር ማህበረሰብ አቀፍ ልማት ድርጅት ከመላው ዓለም ከሀገር ውስጥም ከሀገር ውጭም ያሉ ልበቀና የድጋፍ አጋሮቻችን ከአቢዘር እናቶች የሚፈልጉት ይህንና ይህን ብቻ ነው አሁን እንዳላችሁት በቤታችሁም እዚህም እየተገኛችሁ ለነሱ የምታደርጉላቸው ዱዓ እጅግ ያስደስታቸዋልና እነሱ ለኛ ሰጥተው ለናንተ ከምናደርግላችሁ ድጋፍ በላይ የሚያስደስታቸው የናንተ ዱዓ ነውና ይህን ዱዓችሁን አሁንም ደጋግመን እንላለን አጠናክራችሁ እንድትቀጥሉላቸው መልእክታችንን እናስተላልፋለን ከዚህ በመቀጠል የፕሮግራማችን ማሳረጊያ የሚሆነው ልጃችን ሰባህ ወደዚህ በመምጣት ግጥም የምታቀርብልን ነው የሚሆነው እስኪ በሞራል አጀግናችሁ ወደዚህ ላኩልኝ ሞራል ስጧል محمد نبينا بنور هدينا بمكة حبيبي نور سطوع المالينا بن صلاته በቀጣይ ሙሉን የምታቀርብ ነው የሚሆነው በጨረፍታ ኢንትሮ ላሰማችሁ ብላን ነው እንደዛ ነው የምንገምተው ግን ሞራል ስጧት እስኪ ሞራል ጥሪያችንን አክብረው እዚህ የተገኙ እንግዶቻችንን እጅግ አድርገን እናመሰግናለን ከነዚህም ውስጥ ወንድማችን በ02 ቀበሌ የሥራ ድርሻውን ዘነጋው ወንድማችን ሚፍታህ እሱ ራሱ ያብራራልናል እስኪ ወደዚህ ሞራል ሸኙልኝና አንዳንድ ነገሮችን ስለ አቢዘር ይለናል ሞራል ስጡልኝ ሰላም አለይኩም ወራህመቱላሂ ወበረካቱ እሺ አመሰግናለሁ ያው አክብራችሁ እዚህ ድረስ ስለጠራችሁና እንደ 02 አመራር ያው ሚፍታህ አህመድ እባላለሁ የ02 ቀበሌ ወጣት ጉዳዮች ዘርፍ ነኝ በተለያየ አጋጣሚ ዛሬ ጓደኞቼ እዚህ መገኘት አልቻሉም እኔ ነኝ 02 ወክዬ እዚህ የመጣሁት እና በጣም ያው ደስ የሚልና በዚህ መድረክ ላይ በመገኘቴ በጣም ትልቅ ፕራውድ ሆኛለሁ ስለ አቢዘር ከዚህ በፊት የማላውቃቸውን ብዙ ነገሮች ያው ኡስታዝም ስለ አኺራዊ ፋይዳው ኡስታዝ በሚገባ አብራርተውልናል እኔም ያው ስለ አቢዘር ሁላችንም ባቲ ላይ ሆኖ ስለ አቢዘር ምንም መናገር አይችልም ብሎ ማለት አይቻልም አቢዘር በከተማችን ብዙ ትላልቅ ደግና መልካም ስራዎችን በመስራት ነው የሚታወቀው አሁን ደግሞ ከከተማችን ወጣ ብሎ በተለያዩ የኢትዮጵያ ክፍል ወደ አፋር እንደዚሁም የዞናችን መቀመጫ ወደ ሆነችው ኬሚሴ ከተማ ላይ ትላልቅ ስራዎችን እየሰራ ያለ ድርጅት ነው ይሄን ሳላመሰግን አላልፍም ሲቀጥል ከእንደዚህ አይነት ተግባራት ውጪ አቢዘር ሁሉን አቀፍ የሆነ ድጋፍ በሁሉም ዘርፍ ለምሳሌ በትምህርት በጤና በስራና ስልጠና ፈጠራዎች ላይ ትላልቅ የራሱን የሆነ አሻራ እያሳለፈ ያለ ተቋም ነው አቢዘር እና በጣም የሚበረታታና የሚመሰገን ትልቅ ኩራታችን የሆነ ድርጅት ነውና ያው አመሰግናለሁ ይሄን ያክል ከተናገራችሁ ሹክራን ኢንስፔክተር ዛህራ ወደዚህ እየመጣች ነው ባካችሁ ሞራል ስጡልን ወታደር እንግዲህ ወሬ ብዙም አያበዛም ማውራትም አይችልም በተግባር ነው እንጂ ለማንኛውም ለአቢዘር ቤተሰቦች ብዙ ክብር አለኝ ብዙ ምለው ነገርም የለኝም አቢዘር ቀና ሐሳቢና ለየቲሞች ለሊት ቀን ቆሞ የቲምን ለማስደሰት የሚሰራው ባቲ ላይ ሆኖ ቀርቶ እንደ ዓለም የምንነገርለትና የምወራለት ነው እናመሰግናለን በውጭ ሀገርም በውስጥ ሀገርም ያሉት የአቢዘር ቤተሰቦች
ጀዛችሁን አላህ ይክፈላችሁ። እኛ ምንም ማለት ስለማንችል አላህ ክፉ ነገር ሁሉ ይዞላችሁ እሱ ጀዛችሁን ይክፈላችሁ። ምንም ማለት አልችልም። ወታደር ወሬ ያበዛም ማብራትም አልችልም። አላህ ምንዳችሁን ይክፈላችሁ። ኑሩልን። አላህ ያክብራችሁ። ከዚህ በላይ ምንም ማለት አልችልም። እኔ ወሬ አላውቅም። ኢንስፔክተር ዛህራን እናመሰግናለን። ሞራል ስጧል፣ ግደላችሁ አበርቱልን። እናመሰግናለን። እሺ ክብራትና ክብራን የአቢዘር ማህበረሰብ አቀፍ ልማት ድርጅት ቤተሰቦቻችን፣ አቢዘር ማህበረሰብ አቀፍ ልማት ድርጅት የ6ኛ ዓመት የ3ኛ ዙር ልዩ ወርሃዊ ድጋፉን ይህን በመሰለ ሁኔታ ፕሮግራሙን እንግዲህ አዘጋጅቶ ወደ ማሳረጊያው ላይ እንገኛለን። ሁልጊዜም እንደምናደርገው ይህን ድጋፍ ለሚያደርጉልን እህት ወንድሞቻችን ምስጋና የምናቀርብበት የመሰናበቻ ፕሮግራማችን ነው የቀረና ሁላችሁም የአቢዘር ቤተሰብ ልጆች ወደዚህ ትመጡልናላችሁ። ፈጠን በሉልን። እሺ በሀገር ውስጥም በሀገር ውጭም ያላችሁ ልትተቀና ቤተሰቦቻችን ስለምታደርጉልን ድጋፍ እጅግ አድርገን እናመሰግናለን። እንወዳችኋለን። ኑሩልን። አወይናትነት በጠኔ ሆዷ ውስጥ ተክዛ ተከፍታ በረሃብ አንጀቷ ማለዳ ተነስታ ዛሬም ብታጎርሰው ከነፍሷ ሰስታ ነገስ በሚል ጭንቀት ትሞታለች ከስታ። አወይ እናትነት መገን የልጅ ለቅሶ አጉርሽኝ ይላታል ከእንቅልፏ ቀስቅሶ ሲርበው ያለቅሳል እምባውን አፍስሶ ራሷን ትረግማለች መከራዋ ብሶ ሲናፍቅ ያለቅሳል አባቱን አስታውሶ። እንደምታዩት የቲሞቻችንና የቲም ቤተሰቦቻችን በዚህ መልኩ ድጋፋቸውን እየወሰዱ ይገኛሉ። እኛም እንግዲህ ፕሮግራማችንን በዚህ መልኩ አጠናቀናል። እናንተም እስከ ፕሮግራማችን መጨረሻ አብራችሁ ስለነበራችሁ እናመሰግናለን። ሌሎች የአቢዘር ቪዲዮ እንዲደርሳችሁ ሰብስክራይብ ማድረግ እንዳትረሱ።